መጀመሪያ እግዚአብሔር ያሰበው ሰው ፐርፌክት ዓለም ፈጥሮ እዚህ ምድር ላይ እንዲኖር ነው። እዚህ ምድር ላይ እንዲኖር። ስለዚህ እግዚአብሔር ሰውን ያሰበው ለምድር ነው። ይሄ ማወቅ አለብን። ይሄ ማመን አለብን። ታዲያ አሁን ለምን ሰማይ ወስደናል? አሁን ምድሪቱ መጀመሪያ እግዚአብሔር ባሰበው እቅድና ፕላን ሳይሆን ኃጢአት የሚባል ነገር ገብቶባታል። ሰይጣንም ገብቶባታል። ሰው አስገብቶታል። ሰይጣንንም አስገብቷል። ሰው በር ከፍቶ ኃጢአትንም አስገብቷል። ይሄ በሙሉ እስከሚወጣ ድረስ እግዚአብሔር ሰዎችን የት ይወስዳል? ወደ እሱ ይወስዳል፣ ወደ ሰማይ ይወስዳል። እሱን ከጨረሰ በኋላስ ምድር በፍርድ ካለቀች በኋላ ሰው ወደ ኦሪጂናል ቤቱ ይመለሳል። በቀላሉ ነገር ላሳያችሁ። አንድ ሰው ከቤት ተከራይቶ ቢወጣ ወይም ልጅ የኔ ልጅ አድጎ ከዚህ ቤት ተከራይቶ ቢወጣ የሚኖርበት ቤት ውስጥ ወይ ሌባ ገብቶ ወይ ጎርፍ ገብቶ ያለውን ነገር ጥብ አድርጎ ቢጨርስበት አመጣዋለሁ ወደ እኔ ቤት። ለምን? አባቱ ስለሆንኩ አመጣውና ከዛ ወደ ራሱ ነገር ተስተካክሎ ወይ ቤት ገዝቼለት ወይ ቤት ሰርቼለት የሚያስፈልገው ነገር ካሟላ በኋላ እዛው ነው የምልከው። እኔ ጋር እንዲኖር አልፈልግም። እኔ ጋር የሚቆየው እስከ መቼ ነው? የእሱ ቤት እስኪስተካከል ድረስ። ስለዚህ አሁን ሰማይ የምንሄደው እግዚአብሔር የእኛን ቤት መልሶ እስከሚያስተካክል እስከሚያጸዳልን ድረስ ከኃጢአት ከሞት ከሰይጣን እሱ ከተጸዳ በኋላ ሰውን መልሶ ያመጣዋል። ይህንን ማመን አለብን። ይህን ማወቅ አለብን። መጽሐፍ ቅዱስ ሀሳቡ እሱ ስለሆነ ስለዚህ ሰማይ ስንል በዚህም እግዚአብሔር ደስ አይለው። ሰማይ ብንሄድ ምንም አንሰራም። ለማንም ወንጌል አንሰብክም። የማንንም አይን አናበራም። የማንንም እግር አናረዝንም። ማንንም ልብ አንፈውስም። ምንም አናደርግም። ሰማይ ብንሄድ ምንም እንሰራም። ስለ ሰማይ ለእግዚአብሔር ሰማይ ሄደን የምንሰራለት ስራ የለም። ስራ ያለው እዚህ ነው። እግዚአብሔር ሰውን ያሰበው ለምድር ነው። ስለዚህ በጣም በእግዚአብሔር ደስ ከተሰኛችሁ፣ በመንፈስ ቅዱስ በጣም የምትደሰቱ ከሆነ፣ በእግዚአብሔር ቃል በጣም ሀሴት የምታደርጉ ከሆነ እግዚአብሔር መስራት ማድረግ የምትችሉት እንደ ሰው ስልጣን ያለን እዚህ ምድር ላይ። ሰማይ ስልጣን የለንም። ሰማይ ላይ ምንም ስልጣን የለንም። እኛ ስልጣናችን በሙሉ እዚህ ነው። ሰማይ ሲባል ሁለት ነገር ግልጽ ማድረግ ፈልጋለሁ። ምክንያቱም መጽሐፍ ቅዱስ ሰማያት ብሎ ስለሚናገር አንድ ሰማይ አይደለም ያለው፣ አንድ ሰማይ። ስለዚህ የእግዚአብሔር ሰማይ አለ፣ የሰው ሰማይ አለ፣ የሰይጣን ሰማይ አለ። ምን ማለት ነው ይሄ? ሰማይ ማለት ፖዚሽን ስለሆነ ሩል የሚያደርግበት ቦታ ስለሆነ፣ ስለዚህ እግዚአብሔር ሩል የሚያደርግበት ቦታ አለ፣ ሰይጣን ሩል የሚያደርግበት ቦታ አለ፣ ሰው ሩል የሚያደርግበት ወይም የሚገዛበት ቦታ አለ። ስለዚህ እኔ የምገዛበት ቦታ አለ፣ ሰይጣን የሚገዛበት ቦታ አለ፣ እግዚአብሔር የሚገዛበት ቦታ አለ። ለምሳሌ ስለዚህ ሰማይ ስንል የሰውን ሰማይና ምድር ከሆነ ሰው ነው በቃ የዚህን ሰማያትና ምድር የተፈጠሩ አይደለ? ሰው በቃ እዛ ውስጥ ገብቶ ይገዛል፣ ይኖራል። ሰይጣን ያለበትን ቦታ ደግሞ ሰይጣን ይገዛል። እግዚአብሔር ደግሞ ሰማይ አለ፣ የእግዚአብሔር ሰማይ ደግሞ አለ፣ እግዚአብሔር የሚገዛበት። ስለዚህ እኛ ስልጣን ያለን እዚሁ የኛው ምድር ላይ የኛው ሰማይ ላይ እንጂ እግዚአብሔር የሚገዛበት አንድ ገዢ ነው። አንድ ቦታ ያለው አንድ ገዢ ነው። በዚህ ምድር ላይ እግዚአብሔር እንዲኖር የፈለገው ገዢ ሰው ነው። ስለዚህ ኢየሱስን መጥቶ የመለሰው ስልጣን እሱን ስልጣን፣ ሌላ ስልጣን እንዳይመስላችሁ። በዚህ ምድር ላይ ያለንን ስልጣን ስላጣን የተመለሰልን እሱ ስልጣን። ከቤታችን ወዴት እንዲለቀን? ቤታችን በቃ ቀላሉ ቋንቋ እኮ እሱ። ከዚህ ቤታችን ውስጥ የነበረንን ስልጣን አጥተን ነበር። መጣና ሰው ሆኖ መጣና ያንን ስልጣን ተቀብሎ መልሶ ስልጣን ሰጠን። አሁን ስልጣናችንን ይዘን በቤታችን ተቀምጠን ከቤታችን ምርር ብሎን በረን ለመሄድ ነው የምናስበው። በዚህ እግዚአብሔር ደስ የሚሰኝ ይመስላችኋል? በፍጹም። ለምን? እንድንገዛ የፈለገው በገዥነት በስልጣን እንድንኖር የፈለገን እዚህ ስለሆነ። ስለዚህ ሰውን ወይም ራሳችሁን ስትመለከቱ በቃ ከዚህ ምድር እንትን ብለን ሄደን ቅርት የምንል ምናምን እንዳይመስላችሁ። የእግዚአብሔር ሀሳብ ፍጹም ይሄ አይደለም። በጣም መለጠጥ አያስፈልግም። ሰማይ እንሄዳለን አንሄድም አላልኩም። ሄደን ግን ዘላለም አይደለም። የሰማይ ቆይታችን ለጥቂት ጊዜ ነው። አሁን እዚህ ምድር ላይ ያለው ነገር በሙሉ እግዚአብሔር ታይም ጠብቆ በራሱ ታይም ሁሉ ነገር በታይም እየሄደ ስለሆነ ያ ጊዜ በደረሰ ጊዜ ጥርግ አድርጎ ያወጣና
ሰውን መልሶ ወደዚህ ምድር ያመጣዋል። ይህንን ደግሞ መረዳት ከፈለጋችሁ ሂዱና ራዕይ ምዕራፍ 20 21 እና 22ን በደንብ አንብቡ። እዛ ቦታ እነዛ ምዕራፎች በደንብ ክሊርሊ ስላስቀመጡት በትክክል የሰው ቦታ ይሄ ምድር እንደሆነ ያብራራልናል፣ ያስተምረናል። ስለዚህ በጣም ከምድር ጋር ጥል ውስጥ መግባት የለብንም። ጥል ውስጥ ከገባን መግባት ያለብን ከሲስተሙ ጋር። ምድር ያጠፋችው ነገር የለም። እዚሁ ምዕራፍ 3 ላይ ስናነብ ዘፍጥረት 3 ላይ ከአንተ የተነሳ ምድር የተረገመች ትሆናለች ይላል። ስለዚህ ምድርን እንኳን ይሄ ሁሉ እርግማን እንድትቀበል ያደረጋት ሰው ነው። ምድር አሁን ያለችበት ነገር ውስጥ ሁሉ የገባችው ከሰው የተነሳ ነው። ሌላ ነገር እንዳታስቡ። ሌላ ለምድር እንደዚህ መሆን ቀጥታ ቀዳሚ ተጠያቂ ሰው ነው። ሰው ስለሆነ ምድር እንደዚህ እንድትሆን ያደርጋል። ስለዚህ በሰው እንደጠፋች እግዚአብሔር መልሶ በኢየሱስ ክርስቶስ በኩል የሰውን ስልጣን መልሷል። ጊዜው ይጠበቅና ደግሞ ከዚህ በምድር ላይ ካለው እርግማንና ኃጢአት በሙሉ ምድር ራሱን ታደርጋለች፣ ትነጻለች፣ ፒውሪፋይ ያደርጋታል እግዚአብሔር በእሳት ከሲስተሙን ከዚህ ላይ ያጠፋል። ስለዚህ የዛን ጊዜ ደግሞ ሌላ ስርዓት ያመጣል ማለት ነው። የራሱን ስርዓት ካመጣ በኋላ የሚወደውን ሰው መልሶ በስጋ ያኖረዋል። ስለዚህ በደንብ ስሙ። ሰውን ከስጋ ውጪ እንዳታስቡት። ምን ማለት ነው? ከስጋ ውጪ እንዳታስቡት ማለት ከዚህ ስጋ ውጪ ወጥተን ሄደን እንኖራለን ሰማይ። ምድር ግን ስንመጣ በስጋ ነው የምንመጣው። ለምን? ምድሩ ፊዚካል ዓለም ነው፣ ቁሳዊ ዓለም ነው። እቺ ምድር ቁሳዊ ዓለም ነች። ስለዚህ ቁሳዊ ዓለም ላይ እንድንኖር የፈለገው በዚህ በስጋ ውስጥ ነው። በዚህ በስጋ ውስጥ እንኖራለን። ግን ይህንን ስጋ ይሄኛውን ዓለም ኮሚኒኬት እንድናደርግበት የፈጠረው አካል ስለሆነ ያለዚህ አካል ይሄንን ዓለም ኮሚኒኬት ማድረግ አንችልም። ያለዚህ አካል ይሄንን ዓለም ኮሚኒኬት ማለት ይሄ አያስፈልግም አይባልም። አንዳንድ ሰዎች በጣም ስለሚለጥጡ ማለት ነው አካልን በጣም ይሄ የሚያጣጥል ምናምን አይነት ትምህርት አያስፈልግም። እግዚአብሔር ከፈጠረው ሁሉ ነገር ያስፈልጋል። ግን ሰው የሚባለው ግን ይሄ አይደለም። ይሄኛው አካል መኖሪያ ማደሪያ መጽሐፍ ቅዱስ የሚነግረን እንደሱ ስለሆነ ማደሪያ መኖሪያ እንደሆነ ይህን በደንብ መረዳት አለብን። ስለዚህ ይህን አካል እግዚአብሔር ለምድር ከሆነ የሰጠን ከዚህ አካል በወጣን ጊዜ እዚህ ምድር አንገኝ። ከዚህ ምድር ውጭ ያለው ዓለም በሙሉ መንፈሳዊ ዓለም ነው። ከሴጣን ጋርም ከሄደ አንድ ሰው መንፈሳዊ ዓለም ነው፣ በመንፈሱ ነው የሚሄደው። እግዚአብሔር ጋርም ከሄደ መንፈሳዊ ዓለም ነው፣ በመንፈሳችን ነው የምንገኝ። በስጋ ካለን ብቻ ነው ለዚህ ዓለም ፕሬዘንት የምንሆነው። ይሄኛው ዓለም ላይ ፕሬዘንት የምንሆነው በስጋ ከተገኘ ብቻ ነው። ከዚህ ስጋ በወጣን ጊዜ መንፈሳዊ ዓለም ላይ ነው ፕሬዘንት የምንሆነው። ያ ማለት ምንድን ነው? ወይ ከእግዚአብሔር ጋር እንሆናለን ወይ ከሴጣን ጋር እንሆናለን። እግዚአብሔርም የራሱ የሚገዛበት ዓለም አለው፣ ሴጣንም የራሱ የሚገዛበት ዓለም። ያ ዓለም ግን ሁለቱም መንፈሳዊ ዓለም ይባላል። ለምን? ሁለቱም መንፈስ ስለሆኑ፣ እግዚአብሔርም ሴጣንም መንፈስ ስለሆኑ። ስለዚህ መንፈስ ከሆነ እግዚአብሔር ጋር ግንኙነት ለማድረግ ከስጋ ወጥተን በመንፈስ መገኘት አለብን። ቴንኪ ሶ ማች። ከእግዚአብሔርም ጋር ለመቀጠል ከስጋ ወጥተን መንፈስ በሆነ ዓለም ላይ መገኘት አለብን። ባለፈው አርብ ሳስተምር ካስታወሳችሁ አርብ ዕለት የነበራችሁ ሰዎች አሁን በስጋ በሰማይ የሚገኙ 3 ሰዎች ይጠቅሰናል። ሄኖክን፣ ኤልያስንና ኢየሱስን። ኢየሱስ በስጋ ከተገኘ ሰው። እሺ ሰው መሆን ማለት ስጋ መገኘት ሌላ ነገር እንዳይመስላችሁ። በስጋ ውስጥ ከተገኘ ሰው ነው። ከዛ ውጪ ሌላ ነገር የለም። በስጋ መገኘት ነው ሰውን ሰው የሚያስብለው። በስጋ ያልተገኘን ሰው ብለን አንጠራም። ለምሳሌ ወደዚህ ምድር ያልመጡ ብዙ ሰዎች አሉ። ገና ከዛሬ ጀምሮ ገና የሚገቡ ወደዚህ ምድር የሚመጡ ሰዎች አሉ። ሰው አንላቸው ማለት አላወቅም። በመጡ ጊዜ ነው ሰው የምንላቸው። ስጋ ለብሰው ወደዚህ ዓለም በመጡ ጊዜ ሰው እንላለን። በሆድ ውስጥ ጽንስ ውስጥ በተገኙ ጊዜ ሰዎችን ብለን እንጠራቸዋለን። አካል ውስጥ እስካልተገኙ ድረስ ሰው አንልም። መናጋቸው መንፈስ ናቸው። አካል ውስጥ እስካልገቡ ድረስ ልክ በአካል ውስጥ ከተገኙ በኋላ ሰው ናቸው። ሰው ሲባል ግን በስጋ የተገለጠ ሁሉ ነው ሰው። ስለዚህ በስጋ ተገልጦ በዚህ ስጋ
የተገኙት ሁለት ናቸው በዚህ ስጋ፣ ኤልያስና ሄኖክ ናቸው። አዲስ አካል ግን ለብሶ የተገኘው ኢየሱስ ብቻ ነው። ለዚህ ነው ከሙታን በኩር የሚባለው። አንደኛ ሞትን አሸንፎ በመነሳት፣ ሁለተኛ ግሎሪፋይድ የሆነ አካል ይዞ በመገኘት በኩር ነው። ማንም ከሱ በፊት ግሎሪፋይድ የሆነ የከበረ አካል ለብሶ የተገኘ የለም። ይህንን ግልጽ አድርገን በዚህ መልኩ ከተማር ወደ ዘፍጥረት ምዕራፍ 3 እንመለስ። ስለዚህ እግዚአብሔር በስጋ ለዘላለም እንዳይኖር ይከልከል አለ ሰው። ለምን? ጠጥፎ እንዳይበላ። ከበላ በስጋ ለዘላለም ከነ ኃጢአቱ ይኖራል። በስጋ ለዘላለም ከነ ኃጢአቱ ከኖረስ መዳን የሚባል ነገር አይኖርም ማለት ነው። ወይም ደግሞ ሪደምሽን የሚባለው ነገር አይኖርም ማለት ነው። እግዚአብሔር በክርስቶስ ኢየሱስ ሰውን መልሶ መዋጀት የሚችልበት ነገር አይኖርም ማለት ነው። ኢየሱስም መጥቶ አይሞትም ማለት ነው በስጋ። ስለዚህ ከኤደን ገነት ቀጥፈው እንዳይበሉ ይከልከሉ ብሎ እግዚአብሔር ሲያስወጣን፣ ያ ያስወጣን ፍርድ ሳይሆን ጥላቻ ሳይሆን ማባረር ሳይሆን የያዘው እግዚአብሔር እኛም ፕሮቴክት እያደረገን በፍቅር ምን እያደረገን እያገለገለን እየተንከባከበን። ይሄ ክፍል የሚያሳየው የእግዚአብሔርን ፍቅር ነው አንደኛው። ሁለተኛው ደግሞ እግዚአብሔር ለሰው ልጅ ያለውን እቅድ የሚመጣው በኢየሱስ ክርስቶስ ሊያደርግ ያለውን በማሰብ አስቀድሞ ያንን ስራውን እንዴት እቅዱን ከመጀመሪያ እንዴት ለመፈጸም እኛ እንኳን ባልገባን ጊዜ መዳን የሚባለው ነገር በምን በኩል የሚሰራ ምንም ስለማናቅ እኛ በወቅቱም የነበሩትን ሰዎች ማለት ነው ይሄን መረዳት የሚችሉበት ምንም ሀሳብ የላቸውም። አእምሯቸውም ከዛ በላይ ሊያስብ አይችልም። ወዲህ በጨለማ ስለተያዘ ማለት ነው። ስለዚህ ይህንን የሚያስብልን አባት ያስፈልገን ነበር። ይህ አባታችን ደግሞ ከሕይወት ዛፍ እንዳይበሉ ከለከለ። እንግዲህ አንድ ሀሳብ እዚህ ጋር ልናገር። መጽሐፍ ቅዱስ ከዛ በፊት አዳምና ሔዋን ከዚህ ዛፍ ይብሉ አይብሉ ምንም የሚሰጠን ሀሳብ የለም። ከዚህ ቀን በፊት ከሕይወት ዛፍ ለመብላታቸው ምንም የሚሰጠን ሀሳብ ወይም ምንም የሚሰጠን ማብራሪያ የለም። ለምሳሌ አዳም 931 ዓመት ኖሯል። 931 ዓመት ማለት በጣም ብዙ ነው። እና ግን እንትና ማነው ማቱሳላ ደግሞ ኦልሞስት 969 ምናምን ገደማ ኖሯል። ማለት በጣም ብዙ ነው። እሱ በጣም ብዙ ነው። እና የሕይወት ዛፍ ኢፌክት ሊሆን ይችላል ብለው የሚያስቡ ሰዎች አሉ። ከዛ በፊት የበሉት አይልም መጽሐፍ ቅዱስ፣ ግን እንደዛ ብለው የሚያስቡ ሰዎች አሉ። ከዛ በፊት በልተው ስለሆነ ወይም በልተው ነበረ ብለው የሚያስቡ እንደዛ የሚያምኑ ሰዎች አሉ። ከዛ በፊት ቢበሉ ነው ይሄን ያህል ከዛ በኋላ ያሉት ሰዎች እድሜያቸው እንደዚህ ረዘመ ብለው የሚያስቡ አሉ። ግን እንደው የተወሰነ ነገር ልንገራችሁ። እንግዲህ ሞት የሚባለው እውቀት እግዚአብሔር ሰይጣን መጥቶ ለሰዎች የስህተት እውቀት ሰጥቶ ሞት የሚባለው ነገር ከገባ ጊዜ ጀምሮ እግዚአብሔር ደግሞ ሞት ምን እንደሆነ ለሰው ከተናገረ ጊዜ ጀምሮ ሰው ስለ ሞት ያለው እውቀት እያደገ ነው የመጣው። ይህም ስለ ሞት ያለው እውቀት እያደገ ነው የመጣው። ለምሳሌ በቅርብ ጊዜ ይሄ ምንድነው ኢየሱስ ከሞተ በኋላ እንትኑ ስልጣኔው ስልጣኔው በጣም እየበዛ ሲመጣ ሰው ለሞት ነው ኮንሽስ እየሆነ የመጣው። ለሞት እውቀት ነው ኮንሽስ እየሆነ የመጣው። ለሞት እውቀት ኮንሽስ ሆነ ስንል ምን ማለታችን ነው? ይህም በደንብ ግልጽ ላድርግ። ለምሳሌ ስለ በሽታ፣ ስለ ህመም፣ ስለ ሀዘን፣ ስለ ጭንቀት፣ ክፉ ስለሆኑ ነገሮች በሙሉ ኢንፎርሜሽን በጣም እየበዛ መጣ። የምናያቸው ሰዎች ላይ ቴሌቪዥኑ የሚያሳየን፣ ፊልሙ የሚያሳየን፣ አካባቢያችን ያሉት ነገሮች የሚያሳዩን፣ ሁሉ ዙሪያችን ያሉት ነገሮች የሚያሳዩን ክፉ የሆነ የሞት እውቀት ነው የሚሰጡ። ይሄ የሞት እውቀት ሆኖ እኛ ጋር ከተገኘ፣ እውቀት ደግሞ ዝም ብሎ አይደለም። በደንብ ላሳያችሁ። እውቀት የሚቀመጠው ከስዕል ጋር ነው፣ ከምስል ጋር ነው። ምስል የሌለው እውቀት የለም።
ምስል የሌለው እውቀት የለም። ለምሳሌ መኪና ስል ሁላችሁም መኪና ታስባላችሁ። መኪና ፊደሉን ሳይሆን የምታስቡት ስዕሉን ነው የምታስቡት። እዚህ ቀይ መኪና ደግሞ ብል ሁላችሁም ቀይ መኪና ታስባላችሁ። እዚህ ቀይ ደግሞ መኪና ስል ደግሞ አንዳንዶቻችሁ ሲኖትራክ ታስባላችሁ፣ ትልቅ ነገር። አንዳንዶቻችሁ ሌላ ትንሽ ነገር ምናምን ታስቡ ይችላላችሁ። መኪና ቀይ መኪና ሆኖ ብዙ አይነት ነገር ልናስብ እንችላለን። ብዙ አይነት ነገር ግን ቀይ ዲኤክስ ብል አሁን ሁላችሁም ደግሞ እሷን ነው የምታስቡት፣ ሌላ አታስቡ። ስለዚህ እውቀት በሙሉ የሚቀመጠው በስዕል ነው። እውቀት በሙሉ በስዕል ስለሚቀመጥ አንድ ነገር እናውቃለን የምንለው ስዕል ይዘን ነው ስለዛ ነገር። ስለዚህ ስለ በሽታ ስዕል አለን፣ እውቀት አለን ማለት ነው። በምስል ላይ ያስቀመጥነው ስለ ሐዘን፣ ስለ ድብርት፣ ስለ ፍርሃት፣ ስለ ጭንቀት፣ ስለ ህመም፣ እነዚህ ሁሉ ነገሮች በስዕል ነው አእምሯችን ውስጥ የሚቀመጡት። ነገሮችን ሁሉ ደግሞ በስዕል አእምሯችን ውስጥ ካስቀመጥን ያንን ስዕል እያወጣን ነው የምንኖረው። ስለዚህ ከዛ በፊት ሰው ስለ ክፉ ወይም ስለ ሞት ምንም ስዕል አልነበረው። ለምሳሌ ሰው ታሞ እንደሚሞት አዳምና ሔዋን አያውቁም። አዳምና ሔዋን አያውቁም ታሞ እንደሚሞት። ስለዚህ የስጋ ሞት ሰው ሲሞት ስላላዩ ማለት ነው፣ በህመም ተጎሳቅሎ ምናምን። ይሄ እውቀት መጥቶ ሰው ጋር ታሞ በዛ ህመም ተጎድቶ ሲሞት ሰው ይሄንን እውቀት እያደረገ ኤክስፒሪየንስ እስከሚያደርግ ድረስ የሞት እውቀት ስለሌለው ዝም ብሎ ሊኖር ይችላል። የነበረውም እንደዛ ነበር። በአብዛኛው የነበረው ይሄ ነው። የክፉ እውቀት ስለሌላቸው የኖሩት ከመጀመሪያ አዳምና ሔዋን ስፔሻሊ ከመጀመሪያ የኖሩት ከእግዚአብሔር ጋር ስለነበረ የክፉ እውቀት የሞት እውቀት ፍሬውን እያፈሩ ለመኖር ቸግራቸው ነበር። ስለዚህ ሞት የሚባለው ነገር መጥተው በአእምሯቸው ተጸንሶ እውቀት ሆኖላቸው ኤክስፒሪየንስ አድርገውት ሄደው ሞትን እስከሚኖሩ ድረስ ወይም አፕላይ እስከሚያደርጉ ድረስ ጊዜ ወስድባቸው፣ በጣም ጊዜ ወስድባቸው። ለዚህ ነው ለምሳሌ እንትናን ማነው ሄኖክን ስንመለከት አካሄዱን ከእግዚአብሔር ጋር አደረጋል፣ እግዚአብሔር ወስዶታልና አልተገኘም። ዕብራውያን ደግሞ ሲነግረን በእምነት ሞትን ስኪፕ አደረገ የሚለው አልሞትም አልፈልግም አለ በእምነት። ስለዚህ ለምንድን ነው? አንደኛ እንትና አዳም አልሞተም ነበረ ሄኖክ በተወለደበት ጊዜ። አዳም 600 ምናምን ዓመት እያለ ነው ሄኖክ የተወለደው። ስለዚህ በደንብ ብዙ እምነት ሊያገኝበት የሚችልበትን ነገር ተምሯል ከእግዚአብሔር ከአዳም እግዚአብሔር እንዴት እንደነበረ አዳም ይኖር የነበረውን ህይወት በኤደን ገነት ምን አይነት እንደነበረ በደንብ ያውቃል ሄኖክ። በደንብ ተረድቶ በደንብ ሰምቷል። ስለዚህ አልፈልግም አለ መሞት። እምነት አገኘ ማለት ነው። ከዛ አካሄዱንም ከእግዚአብሔር ጋር አድርጓል ማለት እምነት ስለነበረው ነው ከእግዚአብሔር ጋር አካሄዱን ያደርገው። ሰዎች በክፉ እውቀት ሳይበረዙ በነበሩበት ዘመን የሞትን እውቀት ስላልያዙ ቶሎ ሞት አፌክት አያደርጋቸውም ነበር። አሁን ግን ቅድም እንዳልኩት ዜናው በሽታ ነው፣ ዜናው ሞት ነው፣ ዜናው ሐዘን ነው፣ ዜናው ፍርሃት ነው የምንሰማው በቤተሰብ በዙሪያችን። ስለዚህ ብዙ የሞት እውቀት ስላለን ቶሎ ነው ሞት አፌክት የሚያደርገን፣ ቶሎ ነው ሐዘንን የምንወስደው፣ ቶሎ ነው በሽታን የምንወስደው፣ ቶሎ ነው ችግር የምንወስደው። ይሄ መውደቅን ተስፋ መቁረጥን ቶሎ ነው የምንይዘው። ለምን? እውቀቱ በዛ። እውቀቱ ሲበዛ እምነት ቀላል ይሆናል። እውቀት ሲበዛ እምነት ቀላል ይሆናል ስለ የትኛውም ነገር። እዚህ ነው አሁን ስለ እግዚአብሔርም ነገር እውቀት በደንብ የእግዚአብሔርን ቃል ማወቅ የሚያስፈልገን። ለምን? እምነት ቀላል እንዲሆን። ስለዚህ ሰዎች በጣም የተጎዱት የክፉ እውቀት እየበዛ በመጣበት ዘመን ይሄኛው ዘመን። እዚህ ልንገራችሁ ሳይንስ የደረሰበት ጥናት በዚህ ምድር ላይ ሰውን ለሞት የሚያደርሱት 98-99% ምግብና ክፉ ሀሳብ ወደ ሞት የሚወስዱት። ሌላ ምንም የለም። 1% ነው ተላላፊ በሽታ። ሌላው በምድር ላይ በጣም የሚሰራው ክፉ እውቀትና አመጋገብ ነው።
ሰውን እየጎዳ ያለው ፊዚካሊ እየተጎዳ ያለው በሰው በሽታ ሁሉ የሚመጣው ከእነዚህ ከሁለቱ። ይህም በደንብ እንደያዙ እንዳትረሱ። በሽታ ሁሉ የሚመጣው ከእነዚህ ጤናማ ያልሆነ አመጋገብና ክፉ ሀሳብ። አሁን ይህንን ኃጢአት ስለሆነ ኃጢአት የጀመረው ከክፉ እውቀት አይደል? በቃ አለቀ። ክፉ እውቀት ማለት ሁሉ ነገራችን ነው። መንፈሳችንን ከእግዚአብሔር ለየ፣ ስጋችንን ከመንፈስ ይለያል። ስጋችንን ሞት ማለት ይሄ ስለሆነ ክፉ እውቀት ስለሆነ ሞት ማለት ኃጢአት ያመነጭብን ነገር በሙሉ ይሄ ስለሆነ፣ ስለዚህ ሰው ክፉ እውቀት ባለበት ቦታ በሙሉ ክፉን ነገር ኤክስፒሪየንስ ስለሚያደርግ አእምሮ የሚፈጥረው ክሬት የሚያደርገው ይሄንን ስለሆነ ሞት ቀላል ይሆናል ለሰው። ከመጀመሪያ ለሰው ሞት ቀላል ያልሆነው ክፉ የሚባለው እውቀት ገና አልበዛም በሰው ዘንድ። ሰይጣን ያንን እውቀት አክሰስ የሚያደርገው በጥቂት ሰዎች ስለነበረ ሰዎቹ ያንን እውቀት ከሰይጣን አክሰስ የሚያደርጉት ጥቂቶች ስለነበሩ ወደ ሰው በሙሉ ያንን ሞት ማስተላለፍ አልቻለም። ጊዜ ይወስድበታል። ሰው በንጹህ እውቀት ይኖር ነበር ረጅም ዘመን። ንጹህ እውቀት ስንል ደግሞ በደንብ ስሙ። ስለ ሞት ነው እንጂ ዲቴል ያልገባው ስለ እግዚአብሔር ራሱ ምንም እውቀት የለውም። ምንም አይደለም። ምንም አያውቁም ስለ እግዚአብሔር። ስለ እግዚአብሔር እውቀት የነበራቸው አዳምና ሔዋን ብቻ ናቸው። ሌሎቹ ምንም አያውቁም። ይህንን በደንብ ማወቅ አለብን። ልንገራችሁ፣ ብሉይ ኪዳን ላይ ቢገኙ መንፈስ ቅዱስ ከእነሱ ጋር ስለሌለ ስለ እግዚአብሔር አሁን እንደምናስበው ጥልቅ እውቀት የላቸው። ጥልቅ እውቀት የላቸው። ጥልቅ እውቀት እንደሌላቸው የምታዩት ስለ እግዚአብሔር ራሱ ብዙ ትክክል ያልሆነ ነገር ተናግረዋል። ሁሉንም ስለ እግዚአብሔር ያለውን እውቀት በትክክል የገለጠልን ኢየሱስ ብቻ። በቅፉ የነበረው አንድያ ልጁ ተረከው። በቃ እሱን የተረከልን ትክክለኛ እግዚአብሔርን ባህሪ ያሳየን ኢየሱስ ብቻ ነው። ለምን? ከዛ በፊት የነበሩት ሰዎች ከእግዚአብሔር የተለዩ የተጣሉ ሰዎች ናቸው። ከእግዚአብሔር በመንፈሳቸው በትክክል በመንፈሳቸው እግዚአብሔርን ማወቅ አይችሉም። ያንን ስለማይችሉ እግዚአብሔር ያናግራቸው የነበረው ፊዚካሊ እየመጣ ተራራ እያቃጠለ እያናወጠ ድምፅ እያንጎዳጎደ ምናምን ነበር ወደ ሰው የሚመጣው። ለምን? በዚህ መንገድ ምን እንዲያደርጉ እንዲረዱ ፊዚካል በነፍስ በኩል ነው ኮንታክት የሚያደርጋቸው ነው። በቃ በነፍስ በኩል ነው መረዳት የሚችለው ሰው በመንፈሱ መረዳት አይችልም። ኢየሱስ መጥቶ መዳን የሚባለው ነገር ወደ ሰው ሲመለስ ነው ሰው በመንፈሱ እግዚአብሔር እንደገና መልሶ መረዳት ማወቅ የቻለው። ስለዚህ ብሉይ ኪዳን ላይ ሰዎች እግዚአብሔርን የሚያውቁት እግዚአብሔር በተገለጠበት ልክ ነው። እግዚአብሔር ራሱን በገለጠበት ልክ ነው። በገለጠበት ልክ። ስለዚህ ያ ደግሞ ተወስኖ የተወሰኑ ሰዎች ነው የምናወጣው። የሆነ ሰውዬ እስኪነሳ ይጠብቃል አገሩ በሙሉ። የሆነ ጌዲዮን የሚባል ሰው ወይ ዳዊት የሚባል ሰው ወይ ሳሙኤል የሚባል ሰው እስኪነሳ ይጠብቃል ህዝቡ በሙሉ። እንደዛ አይነት ሰዎች ካልተነሱ ህዝቡ በሙሉ በቃ በምርኮ ሊሆን ይችላል፣ በመከራ በጭንቀት። ሙሴ የሚባል ሰው እስከሚመጣ ድረስ ያ ሁሉ ወደ 3 ሚሊዮን የሚጠጋ እስራኤላዊ በከባድ ኑሮ ውስጥ ነው የሚኖረው። እግዚአብሔር ይመስገን አሁን እንደዛ የሚመጣልን ሰው የለም፣ እንደ ሙሴ እንደ ጌዲዮን ምናምን። አሁን መንፈስ ቅዱስ ስለተሰጠን ነው በእያንዳንዳችን ውስጥ ስለሚኖር። አሁን መንፈስ ቅዱስን መረዳት ስለምንችል፣ አሁን ከመንፈስ ቅዱስ ጋር ከእግዚአብሔር ጋር ህብረት ማድረግ ስለምንችል፣ አሁን ግንኙነቱ ኢንዲቪጁዋሊ ሆኗል። እኔና እግዚአብሔር ብቻ የምናደርገው ሆኗል። የሆነ ሶስተኛ ሰው ማለችን አልገባም። አያችሁ ልዩነቱ በጣም ሰፊ ነው። ስለዚህ በጣም እግዚአብሔርን ማወቅ ከፈልጋችሁ በደንብ ሰው በጣም እግዚአብሔርን ማወቅ ከፈልጋችሁ የኢየሱስን ህይወት አጥኑ። የኢየሱስን ህይወት አጥኑ። ለምን? መጥቶ የገለጠልን የእግዚአብሔርን ህይወት እሱ ስለሆነ የገለጠልን። በተለይ ደግሞ ዮሐንስ ወንጌልን በደንብ አጥኑት። ዮሐንስ ወንጌልን በጣም አጥኑት። በጣም ጠቃሚ ነው። ለምን? አንደኛ ከእግዚአብሔር ጋር ያለንን አንድነት በጣም ስለሚያሳየን፣ ከእግዚአብሔር ጋር ያለንን ህብረት፣ ከእግዚአብሔር ጋር ያለንን በልጁ በኩል ያገኘን የተመለስንበት ቤተሰብ ምን ያህል የከበረ እንደሆነ በደንብ መረዳት የምንችልበት መጽሐፍ እሱ ስለሆነ ስለዚህ ሰውን
በስጋ ደረጃ ካሰብንና ከተመለከትን እግዚአብሔር ለሰው ያለውን ነገር በትክክል መረዳት አንችልም። ስለዚህ በብሉይ ኪዳን የመጡት መከራዎች፣ የመጡት ነገሮች፣ ሐዘኖች፣ ክፉ ነገሮች ምናምን የሚባሉት ነገሮች ሁሉ በስጋ ደረጃ ነው ሰው ዋጋ የከፈለባቸው። በደንብ በስጋ ሞቱም በስጋ ነው የቀመሱት። ያው በስጋ መሞት ወደሆነ ቦታ ይወስዳል፣ ግን ሞት ብለው በቃ ሞት ብለው የሚያስቡት እነሱ የስጋን ሞት ነው እንደ ትልቅ ነገር። ለምን ስለ መንፈስ ሞት መረዳት የሚችሉበት ስለሱ እንኳን እንዳይረዱ መንፈሳቸው ሞት ነው ማለት ከእግዚአብሔር ተለይቷል። ያን አንደርስታንድ ማድረግ የሚችሉበት ስቴት ላይ አይደሉም ያሉት አይደሉም። እሱ ራሱ የሚያብራራልን የሚያስረዳልን ኢየሱስ መምጣት ነበረበት። ኢየሱስ መጥቶን ያስረዳል። እሱ እግዚአብሔር መለየታችንን፣ በጨለማ መኖራችንን ዝም ብሎ ይኖር ነበር ሰው። ይህን እንኳን መረዳት የሚችልበት በሞት ውስጥ መሆን ማለት በጨለማ ውስጥ መሆን ማለት ነው። ስለዚህ በጨለማ ውስጥ የሚኖር ሰው ከባዱ ነገር ይሄ ነው። በጨለማ እየኖረ እንኳን እንደሆነ አያውቅም ብርሃን እስከሚበራ ድረስ። ስለዚህ ኢሳይያስ 9 ላይ እንደሚነግረን በጨለማ ይሄድ የነበረ ህዝብ ዝም ብሎ ነው የሚሄደው። ዝም ብሎ ምን አየ? ታላቅ ብርሃን አየ። ስለዚህ ብርሃን እስከሚመጣ ድረስ በጨለማ መሆናችን ራሱ አናውቅም። ለምን? የዚህ ዓለም ገዢ ምን አድርጓል? አሳውሯል። የማያምኑትን ሰዎች አሳውሯል ማለት በቃ ምንም አያውቅም። በጨለማ ይሁን በብርሃን የት ይኑር የት ይንቀሳቀስ አያውቅም። ምንም አያውቅም። ዝም ብሎ ነበር የሚጓዘው። እቺ የስጋ ሞት በተለይ ለሰው እንደ ብሌሲንግ ነው መቁጠር ያለብን ነውም ደግሞ በስጋ ሞት ስላለ ነው ኢየሱስ መዳንን ይሰራል። በስጋ ሞት ስላለ ነው መዳንን ያገኘ ነው። ልንገራችሁ፣ ኢየሱስ እንኳን ሳይመጣ እግዚአብሔር የተናገረውን ቃል አምነው የሞቱት ሰዎች ተስፋ የሚያደርጉት አሁን ሌላ የሚጠብቁት ነገር ወደ ስጋ መመለስ ነው። ለምን? ወደ ከበረ አካል ስለሚመለሱ። እግዚአብሔር ሰውን ያሰበው በዛ አካል ስለሆነ፣ ሰውን ከመጀመሪያ ያሰበው በዛ አካል ስለሆነ፣ ስለዚህ የሰውን ዘፍጥረት ምዕራፍ 1 2 እና 3ን መረዳት የሚያስፈልገን በጣም አንደርስታንድ ማድረግ የሚያስፈልገን ለዚህ ነው። እግዚአብሔር የመጀመሪያው ዕቅዱ ምን እንደሆነ በደንብ ይገባናል። ያ የመጀመሪያው ዕቅዱ ሲገባን አሁን ወዴት እንደተመለስን ይገባል። ዳን ስንል ከምን እንደዳን እናውቃለን። እንትንም በስጋ የሚደርሰውም ነገር አሁን ዳግም ለተወለደ ሰው በስጋ ለሚደርስበት ነገር በኢየሱስ ክርስቶስ ሞትና ትንሣኤ ሁሉ እንደተሸነፈ ምናምን ማወቅ የሚጠቅመው ለዚህ በስጋ የሚደርሰው ስል ልንገራችሁ በደንብ ግልጽ አድርጌ። አሁን ዳግም የተወለደ ሰው በስጋ እንኳን ቢሞት ምንም ሉዝ የሚያደርገው ነገር የለም። አሁን ለክርስቲያን እኛንን በጣም ብዙ ስቅስቅ ብለን የምናለቅሰው፣ እሱ ግን ደስታ ውስጥ ነው። ከዚህ ስጋ በወጣ ጊዜ እሱ ታላቅ ደስታ ውስጥ ነው። እኔ ደቡብ አንድ ተማሪ ነበረኝ ባይብል ስኩል ላይ አንድ ክፍለ ሀገር ሄጄ ሳስተምር ምን አለኝ፣ እኛ ሀገር አለ እንትን ሰው ሞቶ ከተለቀሰ አለ እንደ በሽታ እንደያዘው ሰው ትገለላለህ አለ። ማንም እንትን አያደርግም፣ አይመጣም ቤትህ ከአንተ ጋር ይብላ ምናምን አለ። ለምን ሲል በቃ ሰው ሲሞት አለ ድንኳን እንከራያለን፣ ስፒከር እንከራያለን፣ በሬ ይታረዳል፣ ኳየር ይመጣል አለ ከየሰፈር ከየቸርቹ አለ 3 ቀን ሙሉ ይዘመራል። 3 ቀን ቀብር ሚካኤል እየተዘመረ ነው። ከዛ ቀብረው ይመጣሉ፣ እየተዘመረ ነው፣ ለቅሶ የለም፣ በልተው ጌታን አመስግነው ይሄዳሉ። ለምን? እሱም ደስታ ውስጥ ነው፣ እኛን እያለቀስን ያለ ነው እንጂ እሱም የተሻገረው ወደ ዘላለም ደስታ። በተለይ ደግሞ አንዳንድ ሰው በበሽታ ሲሰቃይ ከኖረ እዚህ ምድር ላይ ለሱ እረፍቱ ወደ ጌታ ብሄድ መፈወስ ካልቻለን ማለት ነው። ከፈወስ ነው ደግሞ እዚህ ቢኖር ይጠቅማል፣ ለእግዚአብሔር መንግስት ይጠቅማል፣ ለቸርችም ይጠቅማል፣ በደንብ ለቤተሰቡም ይጠቅማል። ከታመመ ግን እጅ ጭነን መፈወስ ካልቻለን ለሱ እረፍቱ ከበሽታ ቢለይ፣ ከዚህ በሽታ ከያዘው አካል ቢለይ፣ ይሄ ማመን አለብን። ይሄ ክፉ መሆን አይደለም፣ እውነቱ ይሄ ስለሆነ ነው ይሄን የምነግራችሁ። ከዛ
ይሄ እንደዚህ አይነት ሰው ወደ ጌታ ሄደን ብለን እየየ ብንል ደግሞ የምናሳዝነው እኛ ነን። ይሄንን ዓርብ ዕለትም ስናገር ነበር። ተስፋ እንደሌለው ሰው ነው እያለቀስን ያለው እያዘን። ተስፋ እንደሌለው ሰው ማዘን የለብንም። ሚስ ልናደርገው እንችላለን፣ ሊናፍቀን ይችላል። አብሮን ስለኖረ አታችመንቱ ስሜት ሊፈጥርብን ይችላል። ነውም ደግሞ እንደሱ ነው። ምክንያቱም ባለን እኛ ደግሞ ይሄ በጣም ተጠባብቀን አታችድ ሆነን ስለምንኖር ሰው ውጭ ሀገር እንኳን ስንሸኝ አልቅሰን ነው የምንሸኝ። ግን ከዛ ኔክስት ዴይ ደግሞ እንደውላለን። ሰላም ገባ፣ እንዴት ነው? ሰላም ገባሽ፣ እንዴት ነሽ? በቃ ከዛ ደግሞ ወሬ ይቀጥላል አልቅሰን ማለት። ልክ እንደዛ ነው ሰው ወደ ጌታም ጋር ከሄደ በቃ የሄደ ቀን ካለቀስን በሚቀጥለው ቀን ሰላም ደርሰሃል ብለን ህይወታችን መቀጠል ነው። ለምን ሰላም እንደሚደርስ እርግጠኛ ነው። የትም አይሄድም ማለት ነው። ልክ እንደዛ ነው። ለምን አንድ ቀን ጌታ ምን ያደርጋቸዋል ብሏል? ያስነሳቸዋል። እነሱ ይመጣቸዋል፣ ይቀሰቅሳቸዋል። ምን ካሉበት? ከተኙበት። እዚህ የስጋ ሞት ዳግም ለተወለደ ሰው ሞት አይደለም፣ ብለሲንግ ነው። አንደኛ ወደ መንፈሳዊ ዓለም የሚሻገርበት ነው። ሲመጣም ደግሞ የከበረውን አካል የሚገናኝበት። ስለዚህ እግዚአብሔር ከመጀመሪያ የስጋን ሞት ስለሰው ስለወሰነ፣ ከመጀመሪያ ስል ከፍጥረት በፊት አይደለም። ኃጢአት ከገባ በኋላ ከኤደን ገነት ሰውን ሲያስወጣ በስጋ እንዲሞት ወስኖ ነው እግዚአብሔር። ከመጀመሪያ ግን ያሰበው ምንድን ነው? ለዘላለም በስጋ እንዲኖር ነው። ስለዚህ እግዚአብሔር የመጀመሪያ እቅዱን አልለወጠም። ስላለወጠ በመሃል የመጣውን ኃጢአት ያስወጣና ሰውን መልሶ ለዘላለም በስጋ ውስጥ ያኖረዋል። ሰውን መልሶ ለዘላለም በስጋ ውስጥ ያኖረዋል። ሰው እግዚአብሔር ከስጋ ውጪ አላሰበው። ሰውን ያሰበው በስጋ ውስጥ ነው። ሰውን ያሰበው ምድር ላይ ነው። ሰውን ሰማይ አላሰበው። መጀመሪያ እዛው ሰማይ ይጨርስ ነበር እግዚአብሔር። ለሰማይ ከሆነ የታሰብነው፣ ለሰማይ አልታሰብንም። የታሰብነው ለምድር ነው። ምድርና በውስጥ ያለውን ሁሉ ምን አድርጉ? ግዙ። እንግዲህ ይህን መጀመሪያ ላይ ያልነገርኩበት ምክንያት ይህን ካልተማርን አይገባንም። ገና ዘፍጥረት 1 ላይ ይሄን ብንማር አይገባንም። እዚህ ድረስ መምጣት አለብን ይሄን ለመማር። እዚህ ምን አሉ አለ? ግዙ በምድር ላይ ያለውን በሙሉ። ስለዚህ የታሰብነው የእግዚአብሔር እቅድ ለሰው ልጅ በምድር ላይ እንዲገዛ ነው። ሰማይ መግዛት አይችልም ሰው። ችን ቁርጧ ነው። ሰማይ ገዢ ያለው ገዢ የሌለው ይሄኛው ምድር ነው። እዚህም ደግሞ ሰው ተቀምጧል። ስለዚህ ይኸውላችሁ ሰማይ ብንሄድ ይሄድ ነው እንግድነት ነው ይሄድ ነው። ይሄም ደግሞ ጊዜ እዚህ እንግዶች ነው። እንግዳ የሆነበት ምክንያት ኃጢአትና ሰይጣን ስለገቡበት ነው እንጂ ባለቤቶቹ እኛ ነበር። እዚህ የሳትነው ነገር እሱ ነው። ስለዚህ ምን እናደርጋለን? እንሄዳለን ከዚህ ምድር። አሁን እንሄዳለን። የምንሄደው ለምንድን ነው? አንድ ጊዜ እዚህ ላይ ያለው ኃጢአት ያመጣው ነገር ሁሉ ምን እስኪደረግ ድረስ፣ እስኪጸዳ ድረስ። ከተጸዳ በኋላ ወደ ገዛ ቦታችን እንመለሳለን። እግዚአብሔር ሰው ለዘላለም ያሰበው በምድር ነው። ስለዚህ በደንብ ስሙኝ። ሰማይ ለዘላለም አንኖርም። እግዚአብሔር በሰማይ ለዘላለም ሊያኖረን አላሰበም። ለዘላለም በሰማይ እንኖራለን የሚል መጽሐፍ ቅዱስ ክፍል የለም። እንደውም የሚነግረን ምድር ለዘላለም ለሰው ልጆች መኖሪያ ትሆን ዘንድ ስለሆነ እሱ ነው። ቁጥር 23 ለዘላለም እንዳይኖር ይከልከል አለ። ቁጥር 23 ቁጥር 20 ስለዚህ የተገኘበትን ምድር እንዲያርስ እግዚአብሔር አምላክ ሰውን ከኤደን የአትክልት ስፍራ አስወጣው። አያችሁ፣ መልሶ እዚህ ጋር የሚነግረን ሌላ ወጥቶ የተገኘበትን ምድር ምን እንዲያርስ። በቃ ገበሬ ሆነ ማለት ነው። ከምድር ጋር ሆነ ግንኙነት። ምድር በሙሉ በዚህ መልክ ከሰው ጋር ግንኙነት እንዲኖር ማለት ነው፣ እንዲሆናት ማለት ነው። ቁጥር 24 ሰውን ካስወጣው በኋላ ወደ ሕይወት ዛፍ የሚወስደው መንገድ ለመጠበቅ ኪሩቤልንና በየአቅጣጫው የምትገለባበት ነበልባላዊ ሰይፍ ከኤደን በስተምስራቅ አኖረ። ከኤደን በስተምስራቅ። ስለዚህ ኤደን በዛ ክፍል በተነገረው መሰረት አስበን በስተምስራቁ። ስለዚህ ሰው በዛ ኤደን በምትባለው በስተምስራቅ ነው የወጣው ማለት ነው። ተመልሶ እንዳይመጣ የተዘጋበት መንገድ ያ ስለሆነ የተዘጋበት መንገድ ሌላ መንገድ ስላልተዘጋበት የተዘጋበት ያኛው መንገድ ነው። ስለዚህ በዛ በምንድነው በምዕራብ ወጥቶ ምስራቅ አይዘጋበት።
በሰሜን ወጥቶ ምስራቅ አይዘጋበትም፣ በደቡብ ወጥቶ ምስራቅ አይዘጋበትም። የወጣበት ቦታ ያ ስለሆነ በዛ በኩል ተመልሶ እንዳይመጣ ኪሩቤልንና ኪሩቤል የሚለው ቃል ከአንድ በላይ መላእክት ናቸው። ኪሩቤል ኪሩብ አንድ መልአክ ነው። ኪሩቤል ከአንድ በላይ ሲሆን ኪሩቤል ይባላሉ። አንድ ከሆነ ኪሩብ ይባላል። ስለዚህ አንድ መልአክ አልነበረም የቆመው፣ ኪሩቤል ስለሆነ ከአንድ በላይ እንደሆኑ ማስረጃ አድርገን መውሰድ እንችላለን። ሌላ ደግሞ የምትገለባበት ሰይፍ አስቀመጠ። ሰው ያንን አይቶ ምን እንዲያደርግ እንዲመለስ ወደ ህይወት ዛፍ የሚወስደውን መንገድ። ለምን ከተባለ ያችን የህይወት ዛፍ ከነካ ቅድም እንዳልነው መዳን የሚባለው ነገር አይኖርም። ሰው ግን ለዘላለም በምድር ላይ እንግዲህ ከመጀመሪያም የእግዚአብሔር ሐሳብ ይሄ ከሆነ ለሰው ዘላለም ምድር ላይ መኖር ከሆነ ስለሆነ ሰለሞን እንደሚነግረን በሰው ልብ ዘላለማዊነትን አስቀመጥህ አለ። ያ ማለት ምንድነው? ሰው በዚህ ስጋ ውስጥ እዚህ ምድር ላይ ሲኖር ነገ እንኳን የሚሞተው ሰውዬ ገና ብዙ ዓመት እንደሚኖር ነው የሚያስበው። ለምን? ዘላለማዊነት በልቡ ስላለ፣ በውስጡ ስላለ፣ በልቡ ስላለ። ስለዚህ ዘላለማዊነት ሰው በደንብ ስሙኝ፣ ሰው ዘላለማዊ ነው። በስጋው አሁን እዚህ ምድር ላይ ይኖራል እንጂ ከስጋውም ከወጣ የት ቦታ እንደሚኖር ይወስናል እንጂ የሚኖረው ዘላለም ነው። በደንብ ስሙኝ፣ ሰውን ማጥፋት አይቻልም። ሰው መጀመሪያ ይታወቃል፣ መጨረሻ ግን የለውም። እግዚአብሔር ጅማሬም ፍጻሜም የለውም። ሰይጣን ጅማሬ ያለው ፍጻሜ የለውም። መላእክት ጅማሬ ያላቸው ፍጻሜ የላቸውም። ሰው ጅማሬ ያለው ፍጻሜ የለውም። የት እንደሚኖር ብቻ ነው ምን የሚደረገው የሚመርጠው ዘላለሙ የት እንደሚያሳልፍ። ስለዚህ አንዳንድ ጊዜ እግዚአብሔር ከዚህ የሆነ ጊዜ እግዚአብሔር ያለኛ ኖሯል፣ ከዚህ በኋላ ግን ያለኛ አይኖርም። አብረን ነው የምንኖረው። በቃ ከእግዚአብሔር ጋር ያለን ነገር የዘላለም ነው። ስለዚህ ብቻውን ኖሯል እግዚአብሔር። ከዚህ በኋላ ግን ብቻህን ትኖራለህ አይባልም። ብቻህን የምትኖረው ምናምን አይባልም። ከእኛ ጋር ነው። እሱም ብቻውን መኖር አይፈልግም። ብቻውን መኖር ስላልፈለገ ነው ሰውን የፈጠረው። ምን ማለት ነው? ብቻውን መኖር ስላልፈለገ ደብሮት አይደለም። አይ ፍቅር ስለሆነ ፍቅር ሆልድ ማድረግ አይችልም። የያዘውን ነገር መስጠት አለበት። ካልሰጠ ፍቅር አይደለም። ፍቅር የራሱን አይፈልግም። ፍቅር በማድረግ ነው ደስ የሚሰኝ፣ በመቀበል አይደለም። ስለዚህ እግዚአብሔር አምላክ ፍቅር ስለሆነ በመስጠት ነው ደስ ያለው። ስለዚህ ሰውን ምን አደረገ? ፈጠረውና ሰጠው። ህይወትን ያለውን ነገር በሙሉ ሰጠ ለሰው። ለሰው ያልሰጠው እግዚአብሔር ከሰው ሆልድ ያደረገው ምንም ነገር የለም። እዚህ ዘፍጥረት 1 2 3 ላይ የምናየው የእግዚአብሔርን ፍቅር። ሰው ሲወድቅ እንኳን ስለ ኢየሱስ ተናገረ። አያችሁ፣ የሚሰጠው ድጋሚ የሚሰጠው ለምን? በፍቅር ስለሆነ ሰውን ያመጣው። መኖር የሚፈልገው ከሰው ጋር በፍቅር ስለሆነ ሁሉን ነገር እግዚአብሔር በፍቅር ነው ያሰበው። ሁሉን ነገር ከፍቅሩ ውጭ። እሺ ይሄን ልናገር፣ ወንጌል ተብሎ ከፍቅሩ ውጭ ከተነገረ ወንጌል አይደለም። ወንጌል ራሱ በደም ስሙ፣ ወንጌል ራሱ የምስራች መልካም ዜና ነው። መልካም ዜና ውስጥ የምስራች ውስጥ ፍቅር ኢንቮልቭ ካላደረገ ወንጌል አልተሰበከም። ወንጌል ተሰበከ የሚባለው የእግዚአብሔር ፍቅር ሲነገር ነው። ሲኦል ይጠብቃል ወንጌል አይደለም። ወንድሜ ሲኦል ይጠብቃል ወንጌል አይደለም። ወንጌል የምስራች የእግዚአብሔር ፍቅር ነው የሚሰበከው ለሰው። ምንድነው የእግዚአብሔር ፍቅር? ኃጢአት ተወስዶልሃል፣ ኃጢአት ተከፍሏል፣ የኃጢአት ዋጋ ተከፍሏል፣ ኃጢአት ተወግዶልሃል። ኢየሱስን ብትቀበል ህይወት ታገኛለህ፣ ለዘላለም ትኖር፣ ከእግዚአብሔር አባት ጋር ህብረት ይኖራል። እግዚአብሔር አባት እጁን ዘርግቶ ተቀብሏል። ወደ አባት ቤት ተመለስ። እግዚአብሔር ይወድሃል፣ ይወድሻል ነው እንጂ ወንጌል ሲኦል ይጠብቃል የእግዚአብሔርን ፍቅር አያሳይም። ሲኦል ይጠብቃል የምስራች አይደለም። መልካም ዜና የለውም እዚህ ውስጥ። እግዚአብሔር በክርስቶስ የሰራው ለሰው ልጆች ሁሉ በክርስቶስ ኢየሱስ ያደረገውን ነገር እስካልሰበክን ድረስ ወንጌል አልሰበክንም። እግዚአብሔር በክርስቶስ ኢየሱስ የሰራው ነገር በሙሉ ፍቅር ነው፣ የገለጠው ፍቅሩን። ስለዚህ ለሰዎች የእግዚአብሔርን ፍቅር አደረስን የሚባለው መልካሙን የምስራች ስንናገር፣ እሱን ካልተናገርን አላደረስንም።
ያን ካደረስን ወንጌል ለሰው ልጆች ደርሷል ማለት ነው። እሺ ይህንን በደንብ ልጨምርላችሁ። ለሰዎች ይህንን መልካም ነገር መናገር ካልቻለን ቁጭ ብለን እኛ የተቀበልነውን ነገር መመዘን አለብን። ምንድን ነው የገባኝ? ምንድን ነው የበራልኝ? ምንድን ነው ያወቅሁት ብለን መመዘን አለብን። ለምን እሱን ዴሊቨር ካላደረግን እያደረግን አይደለም። ስለዚህ አንዳንድ ሰው ራሱ ወንጌል የሚሰብከው ከፍርሃት ነው። አንድ ጥቅስ አለ፣ ወንጌልን ካልሰበኩ ወዮልኝ የሚል እሱ ሀሳቡ ትክክል ነው። ስለዚህ በዚህ ፍርሃት ነው አንዳንድ ሰው የሚሰብከው ወዮልኝ ብሎ። አይ ፍቅሩ መጀመሪያ ገብቶሃል፣ ተቀብለሻል። ይህን የእግዚአብሔር ፍቅር ነክቶሻል፣ አግኝተሻል፣ ተረድተሻል። እሱን ከሰማን፣ እሱን ካገኘን፣ እሱን ከተረዳን የዛን ጊዜ ሰዎች ምን እናደርጋለን? ያንን ፍቅር ሰዎች እናስተላልፋለን። ኢየሱስ ያገለግለው እንደዛ ስለሆነ ኢየሱስ ያደረገውን ነገር ለዚህ ነው የኃጢአተኞችና የቀራጮች ወዳጅ የሚባለው። ምን ማለት እንደሆነ ታውቃላችሁ? ማህበረሰብ ያገለላቸው ሰዎች ወዳጅ ነው። ከነሱ ጋር ወዳጅነት አለው፣ ፍቅር አለው ከነሱ ጋር። ስለዚህ የሆኑ ግሩፖች አይደለም፣ አገልጋዮች፣ ሐዋርያቶች ምናምን አይደለም። ማህበረሰብ ያገለላቸው ሰዎች፣ ማህበረሰብ ሊያያቸው ሊካቸው የማይፈልግ ሰው ከነሱ ጋር ይበላል ይጠጣል አሉት። አሁን ጆር ከቸርች እንዳግደው ነበር፣ ኢየሱስ እናስወጣው ነበር። የዛን ጊዜም እንደዚህ ስለሆነ ያሉት የኃጢአተኞችና የቀራጮች ወዳጅ ነው። ከነሱ ጋር አብሮ ይበላል፣ አብሮ ይጠጣል። ያቺ ሴት እንኳን መታ ሽቷን ሰብራ በእንቧ በጸጉሯ እያበሰች የምትነካው እሷ ማን እንደሆነች ያውቃል እኮ ስለማያውቃል። ግን የመጣበት ነገር የእግዚአብሔር ፍቅር ምን ሊያደርግ ሊያደርስ ስለሆነ እዚህ ሲሰድቧቸው እንደ ኤልያስ እስቲ እሳት ከሰማይ ወርዶ ድብ ወጥቶ እንደዚህ ብሎ ይብላቸው ምናምን። ከምን አይነት መንፈስ እንደጠጣቸው አታውቁም እናንተ። የሰው ልጅ የመጣው ለዚህ ፐርፐዝ አይደለም፣ ለዚህ ዓላማ አይደለም። ታዲያ ለምንድን ነው? እግዚአብሔርን ፍቅር ምን ለማድረግ ለመግለጥ። የእግዚአብሔርን ፍቅር ምን ለመግለጥ፣ የእግዚአብሔር ፍቅር ምን ለማሳየት። እዚህ ልንገራችሁ፣ ዘፍጥረት 1፣ ዘፍጥረት 2፣ ዘፍጥረት 3 እግዚአብሔር ለሰው ልጅ ያለውን ፍቅር ነው። ከዛ 3 ከዚህ ፍቅር ነው የወደቅነው። ኢየሱስም የመለሰን ወደዚህ ፍቅር ተመለስነው፣ ወደዚህ ፍቅር ነው። ይሄንን በደንብ እንድትረዱ ፈልጋለሁ። የወደቅነው ከፍቅር ነው፣ የተመለስነው ወደ ፍቅር ነው። የወደቅነው ከእግዚአብሔር አባታችን እንክብካቤ ውስጥ ነው፣ የተመለስነው ወደ እግዚአብሔር አባታችን እንክብካቤ ውስጥ ነው። አባት መንከባከብ መጠበቅና ማቅረብ ነው ስራው። መንከባከብ መጠበቅና ማቅረብ። ስንወድቅ ከሱ እንክብካቤ፣ ከሱ ጥበቃ፣ ከሱ አቅርቦት ውጭ ሆነ ሊያቀርብልን አይችልም፣ ሊጠብቀን አይችልም፣ ሊንከባከበን አይችልም። ይህንን አክሰስ እንዲሰጠው መስዋዕት አድርጓል። የመስዋዕትን ስራ ተሰጣቸው። ስለዚህ የሆነች ደም ካፈሰሱ ይመጣና ሊጠብቃቸው የሚችለውን ነገር ይነግራቸዋል። ፕሮቴክት ሊደረጉበት የሚችለውን ነገር ይነግራቸዋል። ከዛ መንገድ ይነግራቸዋል። ከዛ ይሄዳል። ለምን አይፈቅድለትም? ስርዓቱ ኃጢአት ለይቷል በመካከሉ። እዚህ ይመጣና የሆነች ነገር ያደርግና እግዚአብሔር ይሄዳል። መስዋዕት ሲያደርግ የሆነች ነገር ያደርግ። ስለዚህ በአመት አንድ ያደርጉ ነበር። አሁን አንድ መስዋዕት አቀረበና ገላገለ። መንፈሱ ላከና በውስጣችን መኖር ጀመረ። አሁን መምጣት መሄድ አያስፈልገው። አሁን አብረን ያለነው፣ አሁን በፍቅር ውስጥ ነው ያለነው፣ አሁን በእንክብካቤ ውስጥ ነው ያለነው፣ አሁን በጥበቃ ውስጥ ነው ያለነው፣ አሁን በሱ መልካም አቅራቦት ውስጥ ነው ያለነው። እዚህ የወደቅነው ከፍቅር ነው፣ የተመለስነው ወደ ፍቅር ነው። ሌላ ውስብስብ ነገር አይደለም። ከእግዚአብሔር ከአባታችን ጋር ያለ ነገር ምንም ውስብስብ ነገር የለውም። ይኸውላችሁ ሁሉም ነገር የሚወሳስብብን የሰው ትምህርት ነው። ሁሉም ነገር የሚያወሳስብብን የሰዎች ሀሳብ ነው። ለዚህ ነው መክብብ ላይ ሲናገር እንደዚህ ይላል፣ እግዚአብሔር ከመጀመሪያ ሁሉን ቅንና ንጹህ አድርጎ ፈጠረ ይላል። ሰው ግን በራሱ መንገድ ውስብስብ አደረገ ሁሉን ነገር። እግዚአብሔር ጋር
ይሄ ኮምፕሊኬትድ የሆነ ነገር የፈጠረው ሰው ነው። እግዚአብሔር ሁሉን ቅንና ንጹህ አድርጎ ነው የፈጠረው። ሁሉን ቅንና ንጹህ አድርጎ ፈጠረው። ከሰው ጋር ያለው ግንኙነት እግዚአብሔር የአባትና የልጅ ነው። ሰዋልኝ አትሰዋልኝ አይደለም። መስዋዕቱም የሚያስፈልገው ፕሮቴክት ማድረግ የሚችልበትን አክሰስ ለማግኘት ነው። ወደ ሰው ህይወት መግባት የሚችልበትን አክሰስ ለማግኘት። ያለዛ አክሰስ አያገኝም። እግዚአብሔር ህጋዊ አይሆንም፣ አይፈቀድለትም ሰዎች ህይወት ውስጥ ለመምጣት። ለምን? ኃጢአት ስለለየ። ስለዚህ ልክ መስዋዕት ባቀረቡ ጊዜ የፈሰሰው ደም ኃጢአታቸውን ሽፍን ያደርገዋል። ስለዚህ ምን ያደርጋል? ይመጣና ይሄን አድርጉ፣ ይሄን አድርጉ፣ ይሄን አድርጉ ይልና ይሄዳል። ከዛ ሌላ ለመስዋዕት አሁን ደግሞ የመጣው የቀረበው መስዋዕት ኃጢአትን የሚያስወግድ ነው። ኃጢአት ለየን፣ ኃጢአት ተወገደ። ስለዚህ ምን ሆነ? አሁንም ሰውና እግዚአብሔር ለዘላለም አብረው መኖር ጀመሩ። ሰውና እግዚአብሔር፣ እኔና እግዚአብሔር አብረን ለዘላለም መኖር ጀመርን። ለዘላለም። እግዚአብሔር ብቻውን መኖር አልፈልግም። እግዚአብሔር መኖር ይፈልገው ከሰው ጋር ነው። በደምብ ስሙ። ኢየሱስን የኃጢአተኞችና የቀራጮች ወዳጅ ብለውታል። እግዚአብሔርም ነው የቀራጮችና የኃጢአተኞች ወዳጅ ነው እግዚአብሔር ኢየሱስ ከሆነ። እሺ፣ እግዚአብሔር የኃጢአተኞች ወዳጅ ነው። ኃጢአትን ይጠላል። ኃጢአትን ይጠላል። ኃጢአትን አይወድም። ኃጢአተኞቹን ግን የኃጢአተኛውን ሞት አይፈልግም ስለ ኦኬ፣ ስለዚህ ይወደዋል ማለት ነው። ኃጢአተኛው እንዲሞት አይፈልግም። ምንም ቢሆን እንዲሞት አይፈልግም። እኛንን ቆመን ይሞቱ ምናምን እያለን የምንጸልየው እንጂ በመሰረቱ ይሄ ጸሎትም አይደለም። ጸሎት ያልነው በተለምዶ አባባል ነው እንጂ ይሙቱ ብሎ መናገር ጸሎት አይደለም። ይሄ መንፈሳዊነትም አይጠይቅም። ካርናል ከሆነን ስጋውያን ከሆነን ይሄን እናደርጋለን። የሰውን ሞት ከተናገረን መንፈሳውያን አይደለም። ምንም አንድ ልንገራችሁ፣ የሰውን ጉዳት፣ የሰውን ክፋት፣ የሰውን ሞት የሚፈልግ አንድም መንፈሳዊ ነገር የለበትም። ይሄንን ለማድረግ ይሄን ለመናገር ሰው መንፈሳዊ መሆን አያስፈልገውም። መንፈሳዊ ያልሆነ ሰው ስለሚያደርገው መንፈሳዊ የሆነ ሰው ራሳችሁን አሳልፋችሁ እስከ መስጠት ድረስ ማንም ጠላቶቻችሁ ኦኬ ይሙቱ በሉ ይላል አይልም። ስለዚህ ከአባት ያየነው ፍቅር ነው መልስን ኤክስፕረስ የምናደርገው ለሰዎች ፍቅር። ስለዚህ ይሙቱ የሚባል ጸሎት የለም፣ እርግማን ነው። ይሄ እንደዚህ ሁሉ ይደፉ እንትን ይበሉ አይሳካላቸው እንደዚህ ጸሎት ምንም መንፈሳዊ ነገርም አይደለም። መንፈሳዊነትም የለበትም እዚህ ውስጥ እንዳለም እንዳታስቡ። ስለዚህ እግዚአብሔርም ኃጢአተኞችን ይወዳል ከመጀመሪያ። እስቲ አንድ ጥያቄ ልጠይቃችሁ። ቃየልን መቶ ያናገረው ማን? ወንድሙን ገለው። ቃየል አይደለም ወደ እግዚአብሔር ሄዶ፣ እግዚአብሔር ነው መቶ ያናገረው። ከመጀመሪያ የሚያናገረው እግዚአብሔር ነው። ስለዚህ ከኃጢአተኛ ጋር እግዚአብሔር ያወራል፣ በደንብ ያወራል። ኢየሱስም ያሳየን ይሄንን እግዚአብሔር ሰውን ጠልቶ አያውቅም፣ ሊጠላም አይችልም። ሰውን የሚጀምረው ከፍቅር ነው። ከሰው ጋር ያለውም ነገር የሚቀጥለው በፍቅር። ስለዚህ ሃይማኖት ነው በሰውና በእግዚአብሔር መካከል ጥላቻን፣ ኃጢአት በሰውና በእግዚአብሔር መካከል ጥላቻን አመጣ። ነገራችሁ ሁሉ ሃይማኖት እግዚአብሔርን ካላራቀብን አይሰራም፣ መስራት አይችልም። ሁሉም ሃይማኖት ነው ያልኩት። በደንብ ስሙኝ ይሄን ስናገር። ጴንጤም ሃይማኖት ከሆነ እግዚአብሔርን ከኛ ካራቀ መፍረስ አለበት። እግዚአብሔርን ከኛ ካራቀ መፍረስ አለበት። እግዚአብሔር አይፈልግም። እግዚአብሔር የሚፈልገው ወደ ሰው መቅረብ ነው የሚፈልገው። እግዚአብሔር ከሰው ጋር ነው መኖር የሚፈልገው። ሰውን ከእግዚአብሔር የሚያረቅ ትምህርት በሙሉ የእግዚአብሔር አይደለም። ሰውን ከእግዚአብሔር የሚለይ ትምህርት ሁሉ የእግዚአብሔር አይደለም፣ ከአጋንንት ነው። ይህን ደፍሬ ይናገራል። ሰውና እግዚአብሔርን የሚያራርቅ፣ ሰውና እግዚአብሔርን የሚያለያይ ትምህርት ሁሉ ከእግዚአብሔር አይደለም፣ ከአጋንንት ነው። እግዚአብሔር መኖር የሚፈልገው ከሰው ጋር ነው መሆን የሚፈልገው። ብቻውን መሆን አይፈልግም። ብቻውን መሆን ቢፈልግ አይፈጥርም ነበር።
የፈጠረው ከሰው ጋር መሆን ስለሚፈልግ። የእግዚአብሔር ፍላጎት ከልጆቹ ጋር መሆን። ለዚህ ነው ራዕይ ምዕራፍ 21 ላይ ሄዳችሁ ብታነቡ 22 ላይ ሄዳችሁ ብታነቡ እርሱ አምላካቸው ይሆናል፣ እነርሱ ሕዝብ ይሆናሉ፣ እርሱ አባታቸው ይሆናል፣ እነርሱም ልጆቹ ይሆናሉ፣ እርሱም በመካከላቸው ይኖራልና ይላል። ስለዚህ የመጀመሪያ ፍላጎቱ አብሮ መኖር ነው። መጨረሻም ፍላጎቱ አብሮ መኖር ነው። አብሮ መኖር ነው። ስለዚህ ልንገራችሁ እንግዲህ ይህንን በጣም በደንብ ረገጥ እያደረኩ አንዳንዱ ነገር ግልጥ ክፉ የሃይማኖት አስተሳሰቦች የፈጠሯቸውን ነገሮች ጫን እያልኩ ልናገር። ይሄ በጣም ስለሚወስን ለመንፈሳዊ ሕይወታችንም ስለሚጠቅም ወይ ከእግዚአብሔር ያርቀናል ወይ ወደ እግዚአብሔር ያስጠጋናል። እግዚአብሔር ከመጀመሪያ ፍላጎቱ ከሰው ጋር መሆን ከሆነ የመጀመሪያ ፍላጎቱ ከሰው ጋር መሆን ከሰው ጋር መኖር ከሆነ ፍላጎቱ እግዚአብሔርና ሰው እንደተለያየ የሚነግሩን ወይም እግዚአብሔርና ሰው በመካከላቸው ጠላትነት እንዳለ የሚነግሩን ሰባኪዎች ከየት መጡ? ያንን ጠላትነት በክርስቶስ ኢየሱስ ካስወገደ በኋላ ኢየሱስም የመጣው እኛ እንደ ማህበረሰብ ላገለልናቸው ለጠላናቸው ሰዎች ከሆነ እኔ ልንገራችሁ ቲንክ ሶ ማች እኔ ልንገራችሁ በጣም ብዙ ሰዎች ምስክርነቶች ስትሰሙ ለሰማይ ለመንፈሳዊ ነገር አይደለም ለጠበል ቅመሱ መጥራት የማንፈልጋቸውን ሰዎች ነው እግዚአብሔር ወደ ራሱ የጠራቸው። እኔንም ጨምሮ ሰዎች ለሆነ ነገር ለሆነ ስብስባቸው እንኳን ባንካተት ደስ የሚላቸውን ሰዎች ነው የጠራው። በቃ ኢየሱስ ግልጥ አድርጎ ነግሮናል። ለጻድቃን አልመጣሁም ወይም ደግሞ መድኃኒት ላላቸው ሰዎች አይደለም። ምን ለሚፈልጉ መድኃኒት ለሚፈልጉ ለባለ መድኃኒተኞች አልመጣሁም። መድኃኒት ለሚፈልጉ ነው ምን ያደረኩት የመጣው። እግዚአብሔር ፍላጎቱ ሰውን ወደ እርሱ ማስጠጋት ነው። ስለዚህ ልንገራችሁ በጣም ክፉ ነገር ከእግዚአብሔር የራቅን እንደራቅን የተሰማን ቀን በጣም ክፉ ሀሳብ ማለት እሱ ነው። ለምን መሰላችሁ? ብንጸልይ እንደማይሰማን ነው የሚሰማን። ብንናገር እግዚአብሔር ጸሎታችን እንደሚመልስ ነው የማይሰማን። የእኛም ጸሎት ራሱ ከጣራ በላይ ከፍ እንደሚልም አይሰማንም። ምንም እንትን አናደርገውም፣ ፊል አናደርገውም ራሱ ይሄን እና ምንድነው የሚሰማን ብዙ ጊዜ መራቅ ከእግዚአብሔር። እግዚአብሔር ትቶኛል፣ እግዚአብሔር እንደዚህ አድርጎኛል። እነዚህን ደግሞ ያልናቸውን በሙሉ ልንገራችሁ፣ ያልናቸውን በሙሉ እግዚአብሔር ትቼሃለሁ ብሎን ሳይሆን እነዚህን ያልናቸውን ነገሮች ሁሉ ሄደን ብንፈትሽ ሰዎች የተውን ቀን ነው፣ ሰዎች የተለዩን ቀን ነው፣ ወይ የሆነ ነገር ያጣንበት ቀን ነው። እንደዚህ ያለው ግን ይሄ ሀሳብ ከየት መጣ? ይሄ ሀሳብ የመጣው ከክፉ ትምህርት ስለሆነ ከክፉ ሃይማኖት አስተሳሰብ ስለሆነ ምን አድርጎናል? እኛ ላይ በጣም ውጤት ምንድነው ተጽዕኖ አምጥቷል። እኛ ላይ ተጽዕኖ ስላመጣብን መንፈሳዊ ነገርም ሁሉ እንደዛ ይመስላል። ልንገራችሁ አንዳንድ ጊዜ በሆነ ነገር ሊደብረንና መጸለይ ፈልገን ላንጸልይ እንችላለን። ቃል ማንበብ ፈልገን ላንችል የደበረን በሌላ ወይ በሰዎች ወይ የሆነ ነገር ሊሆን ይችላል፣ ወይ በስራ ቦታ ምናምን። ይሄ በሙሉ ስሜት የመጣብን ከስሜታችን ነው እንጂ እግዚአብሔር አልተወሰደብንም፣ ተለይቶንም አያውቅም። እነዚህ በስሜት ደረጃ የሚሰሙ ነገሮች እንደ እውነት አድርገን መውሰድ የለብንም። ተሰማን ስሜታችን እሱን ፊል አድርገን እንጂ እውነቱ እሱ አይደለም። እውነቱ አሁንም እግዚአብሔር ከኛ ጋር ሊለየንም አይችልም። ከዚህ በፊትም ተናግሬያለሁ። እኔ ከኩኪ ጋር ብጣላ ጥሌ ከኩኪ ጋር ነው እንጂ ከእግዚአብሔር ጋር አይደለም። ልጆቼ ቢጣሉ እርስ በርስ ነው የተጣሉት፣ ከኔ ጋር ተጣሉ።
ስለዚህ እርስ በርሳቸው ሰላም ሆኖ ቢኖሩ ለእነሱ ነው የሚጠቅማቸው። ከኔ ጋር ያላቸው ግንኙነት ግን ከኔ ጋር ያላቸው ግንኙነት። ስለዚህ እንገራችሁ እነዚህ ይቅር በሉ ምናምን የሚባለው እርስ በርሳችን ስለሚጠቅመን ለኛ ጤናማ ክርስቲያናዊ ህይወት እንድንኖር ኮንፊደንስ እንዲኖረን ስንጠይቅ ስንጸልይ እጅ ስንጭን ምናምን ኮንፊደንስ ኖሮ እንድንኖር ሳንሸማቀቅ ሳናፍር ነገ ሌላ ሰው ስናስተምር ደስተኛ ሆነን እንድናስተምር ድፍረት ተሰምቶን እንድንገንጽጽ ሰዎችን ይሄ ትክክል አይደለም ይሄ ትክክል ነው ብለን ለመናገር ያንን ኮንፊደንስ እንዲሰጠኝ ይጠቅመናል። ከእግዚአብሔር ጋር ላለን ግንኙነት ግን የሚጠቅመኝ እኔና እግዚአብሔር መካከል ያለው ጤናማ ግንኙነት። ይሄን የምነግራችሁ በሙሉ በእነዚህ ነገሮች ሁሉ ስለምንከሰስ ነው። ከዛስ ምን እናደርጋለን? እግዚአብሔርም እንደማይፈልገን ስለምናስብ። እሺ አንዳንድ አገልጋዮች እኔም አገልጋይ ነኝ ግልጽ አድርጌ ነገር አንዳንድ አገልጋዮች በእኛና በእግዚአብሔር መካከል የቆሙ ብቸኛ ሰዎች አድርገው ራሳቸውን ሊስሉብን ይችላሉ። ይሄ ትክክል አይደለም። የሆነ መንገድ ያሳዩናል፣ ያስተምሩናል፣ ይጠቅሙናል። ትክክል ነው። ጥቅም አለ። በደንብ ጊፍት ነው፣ ለቸርች ተሰጥቷል። ማክበር አለብን። አክብሩ ስለሚል አሁን እናከብራለን። ለምን? ለእናንተ አይበጃችሁምና ስለሚል ካላከበርናቸው። የሚበጀን ምንድነው? ስናከብራቸው ነው። ለምን? የምናከብረው ነገር ይሰራልናል። የምናከብረውን ነገር መጠቀም እንችላለን። ካላከበርን መጠቀም አንችልም። ግን በእኛና በእግዚአብሔር መካከል ግን ማንም ሶስተኛ ወገን የለም። ሶስተኛ ወገን የለም። ቀጥታ ነው ህብረቱ። በሰው በኩል የተገኘ ህብረት የለንም። ህብረቱ የተገኘው በኢየሱስ በኩል ነው። ከዛስ ቀጥታ ነው። ለዚህ ነው ኢየሱስ ዮሐንስ 14 ላይ ሲናገር እኔና አብ መተን እርሱ እንኖራለን አለ። በቃ ሌላ ምንም አያስፈልግም። እሱ በእኔ ካለ እኔ በእርሱ ውስጥ ካለ አለቀ። የተፈለገው ነገር ይሄ ነው። ከመጀመሪያ እግዚአብሔር የፈለገው በመካከላችን ያለውን ነገር አስወግዶ ምን ማድረግ ነው? በእኛ ውስጥ ምን እንዲኖሩ እኔና አብ መተን ስለሆነ ስለዚህ አብ በእኛ ካለ እግዚአብሔር በእኛ ካለ ምንም የጎደለ ነገር የለም። ምንም ያጣ ነገር የለም። የመመለስ የተፈለገው ወይ መገኘት እንድንገኝ የተፈለገው ወደዚህ ህብረት ነው። አንደኛ ዮሐንስ ላይም ሲነግረን ይሄን ነው የሚነግረው። ህብረታችንም ከአብ ከልጁም ወደዚህ ህብረት እንድንመለስ አይደል? ወደዚህ አንድነት እንድንገኝ አይደል? በቃ ስለዚህ ዘፍጥረት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ማጥናት ማወቅ ያስፈለጉ ነገሮች በደንብ እንድትረዱ እንፈልጋቸው ነገሮች እነዚህ ናቸው። መጀመሪያ እግዚአብሔር ሰውን የፈጠረው ከሱ ጋር ህብረት እንዲኖረው ነው። ከዛ ኃጢአት የለየው ያወጣው ሰውን ከዚህ ህብረት ውስጥ ነው። ሰው ሞት የተባለውም ይሄን ህብረት ሲያጣ ነው። በክርስቶስ ኢየሱስ ዳንን ሕያዋን ሆነን ስንልም መለስ ነው ወደዚህ ህብረት ነው። እግዚአብሔር ከሰው ጋር መኖር ነው እንጂ የሚፈልገው ራሱን እዛ አድርጎ እዚህ ሆነን ተመለሱ በዚህ ሀገር እንደሚባለው እንደ ሰነፍረኛ ሩቆ ነው መልሷል እንደዚህ በሏል እንደዚህ እንደሚል አይደለም። በፍጹም እንደዚህ አይነት ሐሳብም እንደዚህ አይነት እግዚአብሔርም የለም። ምን ማለት ነው? እንደዚህ አይነት እግዚአብሔር የለም ስል እንደዚህ አይነት እግዚአብሔርን ሰዎች የፈጠሩት ነው። ስለዚህ የለም። ሰዎች በትምህርታቸው ሰዎች በሐሳባቸው የፈጠሩት እግዚአብሔር ነው እንጂ ይሄ እግዚአብሔር አይደለም። እግዚአብሔር ከሰው ጋር ፍቅር ያለው እግዚአብሔር ነው ያለው። ትዝ ይላችሁ ከሆነ መዝሙር 8ን ስንማር ታስበው ዘንድ አይደል ነው ትጠነቀቅለት ዘንድ የሰው ልጅ ምንድነው? ታስበው ዘንድ ማለት በልብህ ስፍራ ትሰጠው ዘንድ ወይም አምሮ ሰው ብቻ ይሆን ዘንድ። ከዛ ደግሞ ለዚህ ሰው ምን ታደርግ? ትጠነቀቅ ዘንድ። ጥንቃቄ እንግዲህ እንዴት እያንዳንዳችን ለከበሩ ዕቃዎቻችን እንዴት እንደምንጠነቀቅ አስቡ። አንዳንዴ ስልካችን ሲወድቅ እንዴት ሰውነታችን ፍርስ እንደሚል አስቡት። አንዳንዴ ቶሎ ስክሪን እስከምናይ እንጓጓለን አይደል? ውድ ነገር አድርገን ስለምናስብ። ስለዚህ ታስበው ዘንድ ትጠነቀቅለት ዘንድ የሰው ልጅ ምንድን ነው? የእግዚአብሔር ከሰው ጋር ያለው ግንኙነት ይሄ ነው። በጥንቃቄ በፍቅር በብዙ ሐሳብ ምን የሚያደርገው
የሚያስበው ሰው ነው። እግዚአብሔር ከሰው በላይ የሚጠነቀቅለት ምንም ነገር የለም። ከሰው በላይ ያከበረው ምንም ነገር የለም። እሺ አንድ ነገር ልናገር። እግዚአብሔር ክብሩን ለማንም አይሰጥም፣ ክብሩን አያስነካም። አይ ክብሩን ሰጥቷል ለኛ። ክብሩን ሁሉ ትቶ መጥቷል። ከዛስ የመለሰን ወደ ክብር ነው። ስንት ልጆች? ሁሉንም ልጆች ሁሉን ልጆች ወደ ክብር ያመጣ ዘንድ። እዚህ ልጆች ወደ ነው የተመለሱት? ወደ ክብር። ክብሩን አይሰጡም? ሰጥቶን ክብሩን አያስነካም። ምን ማለት ነው ክብሩን አያስነካም? እኔ የት ማግኘት ይችላል የእግዚአብሔርን ክብር? ቤት በኩል አግኝቼ ነው ማግኘት ክብሩን መንካት የምችል? አይ የፈጠረኝ ራሱ መጀመሪያ ከክብር ነው፣ በክብር ነው የፈጠረን። ለዚህ ነው ሰው ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎድሎታል። ሰው ራሱ ሲፈጠር የተፈጠረው በክብር ነው። ኃጢአት ሲሰራ ነው ከክብር የጎደለው። ስለዚህ ወደ እግዚአብሔር ክብር ካልተመለሰን ለእግዚአብሔር ልንቀርብ አንችልም። ስለዚህ መቅረብ እንድንችል ክብሩ መመለስ አለበት። ስለዚህ ምን አድርጎናል? ክብሩን ሰጥቶናል፣ መልሶ አክብሮናል። ለዚህ ነው አንድ ቪዲዮ አለ ሰርቻለሁ፣ የሰው ክብር እግዚአብሔር ነው ብዬ እንትን ላይ እዚሁ ቲክቶክ ላይ የተሰራሁት ቪዲዮ አለ። የሰው ክብር እግዚአብሔር ነው። እግዚአብሔር ለሰው የሰጠውን ነገር ሲሰጥ እግዚአብሔር ክብሩን አላጣም። ለሰው የሰጠውን ነገር ሲሰጥ በፍጹም ክብሩን ደግሞ እንዲህ በቀላሉ ደግሞ የእግዚአብሔር ክብር ማን ሊነካው ይችላል? ሰው የሚነካው ክብር ነው ደግሞ የእግዚአብሔር ክብር። ሰው ሊያጎድፈው የሚችል ክብር ነው እግዚአብሔር ደግሞ ያለው ክብር። በፍጹም ራሱ ጫፉ ጋር መድረስ አንችልም። እንዴት ብለን ጫፉ ጋር መድረስ አንችልም። ግን ምን አደረገ? ክብሩን ሰጠን። ስለዚህ የምስጋናና የክብር ዘውድ ምን አደረግለት? ጫንክለት። የክብርን ዘውድ ነው የሚለው። ምን አደረግለት? ጫንክለት። በሁሉ ላይ ምን አደረገው? በእጆች ስራ ላይ ሁሉ ሾምከው። ራሱ ነው ክብርን ዘውድ የጫነልን። አለቀ። ያከበረን ራሱ ያከበረን ሲባል ምን እንደሆነ ታውቃላችሁ? ወስዶ በቀኙ አስቀመጠን ስለሚል። ቀኝ ማለት እንዲህ መደርደር አይደለም። ቀኝ ገዥነትን፣ ቀኝ በስልጣን ቀጥሎ ያለውን ፓወር የሚያሳይ ነው። በቀኝ መቀመጥ ማለት ንጉሱ በሌለ ጊዜ በቀኙ ያለ ሰው ነው የሚያስተዳድረው፣ ፍርድ የሚሰጠው፣ የሚያዝ። ስለዚህ ቀኝ የሚያሳየው በቀኝ እንዲህ ድርድር በመቀመጥ አይደለም። ሁላችን እዛ ድረስ እንዲህ እስኪይዙ ድረስ በቀኝ መቀመጥ አይደለም። እንደሱ አለ። ፖዚሽን ነው። በቀኝ አስቀመጥክ ማለት አስቀመጠው ማለት ሰው በቀኝ አስቀመጠው ማለት ፖዚሽን ነው፣ የክብር ፖዚሽን ነው። ስለዚህ እንደ ሰው የከበረ እግዚአብሔር እንደ ሰው ያከበረው እንደ ሰው ከፍ ያደረገው ምንም የለም። ፈልጉ ምንም የለም። ለዚህ ነው ከመላእክት ዕብራውያን ላይ ሲጽፍ እንደዚህ ያለ ከመላእክት ይሄንን ያልከው ለማን ነው? ስለዚህ ይሄ የተነገረው በሙሉ ለሰው ነው። ዘፍጥረት 1:2-3 ከዚህ ውጪ ከተረዳ ከዚህ ውጪ ከገባ በጣም እናሳዝናለን። ለህፃናት የሚነበብ ከመሰለን፣ ለልጆቻችን ማታ ማታ ሲተኙ የምናነበው ከመሰለን፣ ወይ አዲስ ክርስቲያን የሚያነበው ከመሰለን በጣም ተሳስተናል። ይልቁን እግዚአብሔር የሰራውን ነገር በሙሉ ፋውንዴሽን ያስቀመጠበት ከየት ተነስቶ የት እንደመጣ ለሁሉ ነገር መሰረት ያስቀመጠበት እንደሆነ መረዳት አለብን። ከዚህ መሰረት ሐሳብ ከነዚህ መሰረቶች ካልተነሳን እግዚአብሔር ለሰው ያለው ሐሳብ በትክክል አልገባንም ማለት ነው። አልገባንም። የጀመርነው ወይ ከመሃሉ ነው። ከመሃል ነው የጀመርነው። ልንገራችሁ፣ ከመሃል ስንጀምር ደግሞ ምን አይነት ነገር እንደሚመጣ ድኛለሁ እንላለን፣ አሜን እንላለን፣ እንጮሃለን። ከምንድን ነው የዳንከው ስንባል ግራ ይገባናል። ከዛ መንፈስ ቅዱስን ተቀብለናል እንላለን፣ አሜን ኃይሉ የመንፈስ ቅዱስ በእኔ ያለ ምናምን እንላለን። ከዛ መንፈስ ቅዱስ እንዴት የተቀበልከው ለምን ተቀበልክ ምናምን ሲባል ግራ ይገባናል። ከዛ አሜን ሰማይ እንዲወስድናል ጌታ ምናምን፣ ከዛ ሰማይ ሄደን እስከዛ ምንድነው ሲባል ግራ ይገባናል። ለምን? የመጀመሪያው እውቀት ስለሌለ ማለት ነው። የመጀመሪያው እውቀት ስለሌለ ከዛ የዘላለም ሞት የዘላለም ህይወት ነው ምናምን እንላለን። የዘላለም ሞት ምንድነው? ዘላለም ህይወት ውስጥ ምንድነው ሲባል በቃ ዘላለም ከጌታ ጋር እንኖራለን። አንዳንድ ሰው ደግሞ እንደሚለው ጎንበስ ቀና እያለ እየሰገደ ለዘላለም ይኖራል። ጎንበስ ቀና እያለ እየሰገደ ጎንበስ ብለን ቀና ስንል እግዚአብሔር ሌላ ሆኖ እናየዋለን። ከዛ ጎንበስ ብለን በእርግጥ እግዚአብሔርን አንለምድም፣ ግን ይህ ሀሳብ በራሱ ቶታሊ ሮንግ ነው። እግዚአብሔር እንደሱ የሚል መጽሐፍ ቅዱስ ውስጥ የለም።
ለመላእክቶች ተጽፏል እሱ። ለእኛ ግን ያንን ሀሳብ የሚያብራራ የሚገልጥ ምንም ነገር የለም። ይልቁን እግዚአብሔር ለስግደት ሳይሆን የፈጠረን ለህብረት ነው። ለህብረት ነው። ከሁሉ በላይ ፍቅር ስላለው ነው እንጂ የአምልኮ ኒድ ኖሮበት ተቸግሮ የሚያመልከው አጥቶ የፈጠረው ሰው የለም። ለዚህ ነው የክብርና የምስጋና ዘውድ ጫንክለት ነው እንጂ የሚለው መንበርከኪያ ሰጠው አይደለም፣ ወይ መስገጃ ሰጠው አይደለም። ስለዚህ ቶሎ የሚጠቀሰው ጥቅስ ደግሞ ልንገራችሁ። ቶሎ ህዝቤን ልቀቅ እንዲያገለግለኝ ብሏል። ቶሎ የሚጠቀሰው ጥቅስ እሱ እኮ በባርነት ገና እዚህ መተን ከ2000 ዓመት በኋላ ኖ መጀመሪያ ሰው በእግዚአብሔር መልክና አምሳል ሲፈጠር ግዛ ብሎ ነው የነገረው እግዚአብሔር። ቀጥታ በቃ አምልክ ዘምር አላለም። ተንበርክከህ ጸልይ ምናምን አላለም። ግዛ ምድርን፣ ግዛ አስተዳደር፣ ጠብቅ ብሎ ነው የሄደው እግዚአብሔር። ጣልማ ምድርን። እግዚአብሔር ሰውን የሚፈልግበት መልክና ሰው እግዚአብሔር የሚፈልግበት መልክ አልተገናኘም። እኛ በሌላ በኩል ዙሩ ሄድን። ብቻ እኛ ጋር ያደገው እውቀት የሃይማኖት እውቀት ነው። የሃይማኖታዊ አስተሳሰብ እውቀት ነው እኛ ጋር ያደገው። እግዚአብሔር የሃይማኖት ጀማሪም አይደለም፣ የሃይማኖት ፈጣሪም አይደለም። ሃይማኖት ከሆነ እግዚአብሔር የለበትም። ቅድም እንዳልኩት ጴንጤም ከሆነ ሃይማኖት መፍረስ አለበት። እግዚአብሔር ሃይማኖትን የሚደግፍበት ምንም አቅም የለውም፣ ሀሳብም የለውም፣ ፍላጎትም የለውም። እግዚአብሔር ያጣው ቤተሰብ ነው። በክርስቶስ ኢየሱስ መልሶ የመሰረተው ቤተሰብ ነው። ቤተሰብ የእግዚአብሔር ቤተሰብ የእግዚአብሔር ልጆች እንደሆነ ከገባን በቤተሰብ ውስጥ ግንኙነቱ ሁሉ ቀጥታ ነው። እንዲህ የዞረ ግንኙነት የለም። በጎረቤት በኩል ምናምን ዞሮ የሚመጣ የለም። ፍቅር ባለበት ቤተሰብ ውስጥ ሁሉ ነገር ፊት ለፊት ነው። በጀርባ የሚወጣው ፊር ካለ ነው።